أتيت القبور ወልዮች፣ ዓቢዶች፣ ዛሂዶች፣ ሳሊሖች ኢህቲራም እናደርግላቸዋለን፣ እንወዳቸዋለን። ከዛ ባለፈ ግን ምን እናርጋቸው? እኛም እነሱም ሁላችንም የአላህ ባሮች ነን። ባሪያ ታውቃላችሁ? ከአላህ ሌላ ያሉ ነገሮችን ለምሳሌ ሙታንን፣ ሩቅ የሆኑ አንዳንድ ፍጡራንን ይለምኑና ይማጸኑና ይከጅሉና ይሄ ሽርክ አይደለም ይላሉ። ለምን ሲባል አልሙስተጊሱ ላ ያዕተቂዱ አነ አልሙስተጋሰ ቢሂ ሚነል ኸልቅ ሙስተቂሉን ፊ አምሪን ሚነል ኡሙር። ያ እንዲህ አድርግልኝ፣ እንዲህ ስጠኝ፣ ከዚህ መከራና ችግር ገላግሎኝ ብለን የምንለምናቸው ሪጃል አላህ ይሏቸዋል። የእውነትም ሪጃል አላህ ሊሆኑ ይችላሉ። የአላህ ባሮች፣ የአላህ የተከበሩ ባሮች ሊሆኑ ይችላሉ። የእውነትም ግን የአላህ የተከበሩ ባሮች ስለሆኑ አላህ ባከበራቸው ልክ እናከብራቸዋለን። አላህ ባላቃቸው ልክ እናልቃቸዋለን። ዓሊሞች ከሆኑ ዒልማቸውን በመውረስና በመውሰድ እነሱ የተወሰነ ጊዜ አስተምረው ይሄዳሉ፣ ዱንያ ለቀው ይሄዳሉና እነሱን በመተካት የነሱን ዕውቀት በማስፋፋት እንደዚሁም ደግሞ እነሱ የነገሩንና የመከሩንን የሸሪዓ አስተምሮቶችን በራሳችን ላይ በመተግበር ለሌላው በማሰራጨት በዚህ እናከብራቸዋለን። ወልዮች፣ ዓቢዶች፣ ዛሂዶች፣ ሳሊሖች ትላልቅ የሚባሉ የአላህ ባሮች ከሆኑ ደግሞ ያንን ሱልህ፣ ያንን ሰላህ፣ ጥሩነት፣ መልካምነት፣ ጽድቅነት አላህን ለይል ወነሃር ሲገዙት የአላህን ሕዱድ ሲያከብሩና ሲጠብቁ በማየት እኛም እንደነሱ አላህን እናከብራለን፣ አላህን እንወዳለን። በዚህም ምክንያት ኢህቲራም እናደርግላቸዋለን፣ እንወዳቸዋለን። ከዛ ባለፈ ግን ምን እናርጋቸው? እኛም እነሱም ሁላችንም የአላህ ባሮች ነን። ባሪያ ታውቃላችሁ? ባሪያ ሁላችንም ባሮች ነን። ነቢያቶችም ይሁኑ ከነሱ በላይ ያሉ መቼም ሰው ሆኖ ከነቢያቶች በላይ የለም። መላኢካም ይሁን ሌላ ከነቢያቶች በላይ ያሉ ዓሊሞች ሳሊሖችም ይሁኑ ይሄ አላህና ረሱል ሰለላሁ ዐለይሂ ወሰለም የሰጧቸው ሐቅ አለ። ያንን ሐቅ እንሰጣቸዋለን። ከዛ በኋላ ግን የአላህን ሐቅ አንሰጣቸው። ነገር ግን ቅድም በተነጋገርነው መሰረት አልሙስተጊሱ ላ ያዕተቂዱ አነ አልሙስተጋሰ ቢሂ ሚነል ኸልቅ ሙስተቂሉን ፊ አምሪን ሚነል ኡሙር። እነዚህን ሼኾች ከሞቱ ካለፉ በኋላ ከስራቸው ከተገናኙ በኋላ ወይም ሩቅ ናቸው፣ እኛን ብንጮህ ብንጣራ በማይሰሙን ቀድር ሌላ ሀገር ሌላ አህጉር ላይ ምናምን ያሉ ናቸው። ችግር ሲደርስብን እናንተ የአላህ ባሮች ወይ ከዚህ ከችግር አውጡን፣ ከዚህ መከራ አውጡን ምናምን እያልን ብንለምናቸው ይላሉ ፈጣሪ ናቸው፣ ረዛቂ ናቸው። በራሳቸው አስምሩበት፣ ይሄንን በራሳቸው ጠቃሚና ጎጂ ናቸው ብለን እስካላመንን ድረስ ድረሱልን ብንላቸው ይሄንን መከራና ይሄንን ችግር ገላግሉን ብንላቸው ሽርክ አይሆንም ይሉናል። ይሄ ግን ትክክል አይደለም። ለምን ከተባለ በብዙ አውጁህ በብዙ ጎን ይህ አባባል ትክክል እንዳልሆነ ማስረዳት ይቻላል። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ሙሽሪኮች መሆናቸውን የመሰከረባቸውና እኛም እናንተም ሁላችንም እነዛ ሰዎች ሙሽሪኮች መሆናቸውን እምናምንባቸው ለምሳሌ የመካ ሙሽሪኮች የነቢያችን ሰለላሁ ዐለይሂ ወሰለም ጠላቶች አላህ በቁርአን ላይ ሙሽሪኮች ኩፋሮች ብሎ የጠራቸው ሰዎች አንዳቸው እነዚህን አማልክቶች በሚያመልኩበት ጊዜ ልብ በሉ፣ እነዚህን አማልክቶችን በሚያመልኩበት ጊዜ ይህ ከእንጨት የተሰራው ሁበል ወይንም ከድንጋይ የተሰራችው መናት
ወይንም ደግሞ ሌሎችም አማልክቶች በራሳቸው ይጠቅማሉ፣ ይጎዳሉ፣ ፈጥረዋል፣ ረዝቀዋል፣ እንደዚህ ያደርገዋል የሚል እምነት አልነበራቸውም። ታዲያ ምንድን ነበር እምነታቸው? እነዚህ ወደ አላህ ያቃርቡናል ነው የሚሉት። ነሲሐቲ ኢስላማዊ እውቀት ለሁሉ